برنامج المرأة المسلمة في رمضان مسلمة هونች ሴት እንግዲህ ረመዳን አላህ አድርሷት ረመዳን ላይ የገባች ሴት ረመዳንን ልትጠቀምበት ይገባል። ብዙ ጊዜ እዚህ ላይ ትኩረት የሚደረገው ለምንድነው? ብዙ ጊዜ ሴቶች ረመዳን ላይ የሚዘናጉበት አጋጣሚ ብዙ ስለሆነ ነው። ረመዳን ላይ የሚዘናጉበት አጋጣሚ በጣም ብዙ ነው። እንደ ወንዱ አይደለም ብዙ ነገራቶች አሉ። ስለዚህ እነዚህ ነገራቶች ከዚህ ከረመዳን ከዒባዳ ጋር እንዴት አስማምተው አግባብተው ማስኬድ ይችላሉ? ብዙ ጊዜ ልጅ የቤት ስራ ይበዛባታል። የቤት ስራ ይኖራል። ኢፍጣር ማዘጋጀት በተለይ ረመዳን ላይ ማለት ነው። ስሑር ማዘጋጀት፣ ሷኢሞችን መንከባከብ፣ እንደዛ ነገራቶች ይበዛሉና ይሄ ነገር ኸይር ነው፣ ዒባዳ ነው ራሱ ኢህቲሳብ ካደረገችበት። ግን ይሄ ብቻ መሆን የለበትም። ረመዳን የቁርአን ወር ነው። ቁርአን መቅራት አለባት፣ ማختም አለባት። የዱዓ ወር ነው። ዱዓ ማድረግ አለባት። ሐጃዋን ወደ አላህ ማቅረብ አለባት። አላህ የዱንያም የአኺራ ኸይር መጠየቅ አለባት። የዚክር ወር ነው። ዚክር ማለት አለባት። ወከذلك የሰደቃም ወር ነው። ሰደቃም መስጠት አለባት። ሌሎችም የኸይር ወር ነውና ያንን ኸይር ምን ማድረግ አለባት? መስራት አለባት። ይሄን በተመለከተ الشيخ ኡስታዝ ዶክተር ሱለይማን አልሩሐይሊ ተጠይቀው ነበር። የሴት ልጅ ፕሮግራም የሴት ልጅ የረመዳን ሁኔታ ምን መምሰል አለበት ተብለው ማለት ነው። እሳቸው ያቀረቡትን አጠራርጌ ማቀርብላችሁ قال ይህ ሸኽ ምን ይላሉ? برنامج المرأة المسلمة هو برنامج الرجل። የሴት ልጅ ፕሮግራም ወይም ደግሞ የሴት ልጅ ረመዳን ላይ የመጠቀም እድሏ ልክ እንደ ወንድ ነው። የተለየ ነገር የለውም። ሸሪዓችን አልহামዱሊላህ የወንድና ሴት እኩልነት ቢባለው እዚህ ላይ ነው። በሚሰሩት መልካም ስራዎች በአጠቃላይ ለወንድም ለሴትም የተደረገው አጅራቸውም ለሁለቱም እኩል። ሴት ስለሆነች አጅር የሚቀነስባት፣ ወንድ ስለሆነ የበለጠ የሚጨመርለት ነገር የለም። من عمل عملا من ذكر او انثى የሚለው ቁርአን ላይ ከወንድም ከሴት እኩል ነው ማለት ነው። ባይሆን ግን በንያ ሊለያዩ ይችላሉ። ስራን በማሳመር በጥንካሬ በጅሁድ ሊለያዩ ይችላሉ። ከዚያ ውጪ ግን አንድ ነው ማለት ነው። ስለዚህ እንደ ወንድ ነው ልትጠቀምበት የሚገባው፣ እንደ ወንድ ነው በዒባዳ ላይ ልትጠነክር የሚገባው አሉ። لكن المرأة المسلمة ነገር ግን ሙስሊም የሆነች ሴት ግን ተዚዱ በዒባዳ ልብ በሉ እዚህ ጋር ወንድን በዒባዳ ትበልጠዋለች። ምናልባት ብዙ ጊዜ አሁን መንሰቡ ሴት ልጅ ምናልባት በረመዳን በዒባዳ ከወንድ ታንሳለችና የምትበልጥበት አጋጣሚ ነው። ሱብሃንአላህ ተዚዱ በዒባዳ በአንድ ዒባዳ ግን ወንድን ትበልጠዋለች። እሱ ምንድነው? وهي እቺ ሴት ልጅ وهي ያቺ የምትበልጠው ዒባዳ ان المرأة ሴት ልጅ ማለት اذا اجتهدت في خدمة زوجها ለበበሉ ባሏን በመኻደም ላይ ጥረት ካደረገች واهل بيتها እንዲሁ ደግሞ ማለት ነው ቤተሰቦቿን በመኻደም ላይ ጥረት ካደረገች وعدت لهم الطعام ለነሱ ምግብ ካዘጋጀች الذي يكفيهم የሚበቃቸውን የሆነ ምግብ ለበበሉ እዚህ ላይ መለስበታለሁ። الذي يكفيهم የሚበቃቸውን የሆነ ምግብ ካዘጋጀች እነሱን ከኻደመች فإنها في عبادة الله عز وجل የዚህን ጊዜ እቺ ሴት አላህን በማምለክ ዒባዳ ላይ ናት ማለት ነው። ታስቡታላችሁ ይሄ ነገር ዒባዳ እንደሆነ? ግን መቼ اذا احتسبت ذلك عند الله ይህ አላህ ዘንዳ ሒሳብ ካደረገች አጅር ምንዳ ከአላህ ከፈለገች በእኽላስ ከሰራችው። አማ እንደው በቃ ሚስር ሆነች ማለት ነው እንደ ግዴታዋ ብቻ አርጋ ምሰራው ከሆነ እንደው እንደ ግዴታ በቃ እንደሆነባት ወይም በቃ እነሱ መሐደም ብቻ ስለፈለገች አጅር ማትፈልገቱ ነው ይህን ጊዜ ምን አይሆንም ምን እንዳታገኝ ማለት ነው። ለፍታም እንዳታገኝ حتى ተቀጥራ ምሰራበት ቤት እንኳን አረብ ቤት ሆኖ አረቦች በመሐደሙ ማለት ነው ኢህቲሳብ ካደረገች ደሞዝ ስለሚከፈላት አጅር አታጣም። ደሞዝ የተከፈላት እኮ ነው ለነሱ ምግብ በማዘጋጀቷ ኢፍጣር በማዘጋጀቷ ሶሮ በማዘጋጀቷ ልብሳቸው በመጠቀሷ አማና በመጠበቋ ታማኝ በመሆኗ በዚህ ሁሉ ምን ታገኛለች? አጅር ታገኛለች ማለት ነው። ደሞዝ የተከፈላትም እያንዳንዱ በቀን ላይ የምትሰራው ስራ ባፈላችሁ ሻይ በጠረገችው ቤት ባጸዳችሁ ማለት ነው ወከዛሊከ ማለት ነው በሰራችሁ ምግብ በዚያ ነገር ምን ታገኛለች? አጅር ታገኛለች ማለት ነው። መቼ اذا احتسب ذلك عند الله አላህ ዘንዳ አጅር አገኛለሁ ብላ ኢህቲሳብ ካደረገች። ስለዚህ በዚህ ነገር ከወንድ ልጅ ትበልጣለች አሉ። በተለይ ደግሞ ረመዳን የሰደቃ ወር ነው አይደል? ናም የሰደቃ ወር ነው። ስለዚህ ጾመኞቹን ማስፈጠር ሰደቃ ነው አይደለም? ሰደቃ ነው። የነሱ ምግብ መስራት ሰደቃ ነው አይደለም? ሰደቃ ነው። ትልቅ ዒባዳ ላይ ናቸው ማለት ነው። ትልቅ ዒባዳ ላይ ናቸው ማለት ነው። ስለዚህ ምን አሉ? عدت لهم الطعام الذي يكفيهم ለነሱ የሚበቃቸው ምግብ ስታዘጋጅ እዚህ ጋር አሁን يكفيهم ያለው የሚበቃቸው የሆነ خلاص የሚበቃቸው የሆነ ለነሱ የሚበቃቸው የሆነ ማለት ነው። ኢስራፍም እንዳይሆን በቂ የሆነ ምግብ ካዘጋጀች ሴት ዒባዳ ላይ ናት። በዚህ ከወንድ ትበልጣለች አሉ።
ግን አሉ فهذا فيه اجر فيه تكثير لحسناتها ይህ ነገር አጅር አለው ምንዳዋም ይበዛላታል ግን وينبغي للمرأة المسلمة اذا كانت يعني تعد الطعام ግን ይሄ ብቻ በቂ አይደለም ነው በቃ እኔ ለነሱ አስፈጥራለሁ ለነሱ ሱሁር እሰራለሁ እንዲሁም ደግሞ ማለት ነው ፍጣር እሰራለሁ ለነሱ ልብስ ተኩሳለሁ ሰላት እንዲሄዱ ውሃ ቀርባለሁ ምን አለው ብላ ይሄ ላይ ብቻ ልትበቃቃ አይገባም ከዚያ በላይ ሆኖ ትልልቅ ወሳኝ ነገራቶች አሉዋል ምን ቁርአን ልትቀራም ይገባል ዚክር ልትል ይገባል ግን እነዚህ ስራዎች እየሰራች ራሱ በአንድ ድንጋይ ሁለት ወፍ ማድረግ ትችላለች ምን አሉ ምግቡን እንኳን ያዘጋጀች እንኳን እነዛ ስራ እየሰራች ሆነ አንተ ሽገለ ሊሳነها بذكر معلش ምላሷ በዚክር ልትጠምደው ይገባል አሉ አያችሁ ምላሷ በዚክር ቀጥሮ ምን አሉ فتطبخ وهي تسبح ምግብ ትሰራለች ኩሽናናት እሷ تسبح سبحان الله ተራች ባፋ በእጇ ትሰራለች ባፋ ትሰብሐለች ወይ መሐፈዘቱን ቁርአን ትቀራለች وهي تهلل وتطبخ وهي تهلل ታማ ያኔ ምን ታረጋለች ምግብ ትሰራለች ሽንኩርት ትከትፋለች ተቆላላለች ትሰራለች ግን لا اله الا الله ذكر ያለች ወይ ተذكر ይሄን ስራ መስራው ቤት ያጸዳች ትዘክራለች የሐፈዘችውን ትቀራለች سبحان الله الحمد لله لا اله الا الله الله اكبر لا حول ولا قوه الا بالله ይሄ ذكر አይነት سبحان اللهم صل وسلم وبارك على نبينا محمد በጣም ብዙ لا اله الا انت سبحانك اني كنت من الظالمين ሌላም ብዙ ذكر አይነቶች አሉ ስለዚህ ምናሷ በዚክር ሊጠመድ ይገባል እንደው ዝም ብለ አፋን ዘክታ ልትላገባው አንዳንድም አላህ Subhanahu Wa Ta'ala ከኸይር ከረከላቸው ምግብ ይሰራ ነው እየዘፈኑ ማለት ነው ያገራን ዘፈን እየዘፈነች ምግብ ትሰራለች ዘፈኗን እየዘፈነች ታጸዳለች እቺ ወንጀል ላይ ትክባለች ማለት ስለዚህ እናንተ ደግሞ ያን ስራ እየሰራችሁ እስቲ መላሳችሁ አስለምዱት ዚክር ማለት ነው በተለይ ይሄ ረመዳን ማለት ነው ምክንያቱም ቁጭ ብላችሁ መዘከር ካቃታችሁ እንደ ወንዶቹ መስጂድ ቁጭ ብላችሁ መዘከሩበት ካጣችሁ ጊዜ ካላገኛችሁ ያው በቀላሉ እየሰራችሁ ለዚክር የግድ ውዱ መስፈርት አይደለም የግድ መስጂድ መቀመጥ መስፈርት አይደለም እየሰራ ውዱም ባይኖረን ብቻ ውስጣችን ዝግጁ አድርገን ምላሳችን ማንቀሳቀስ ነው ያ ነገር ያን ስራ እየሰራች ምን ታደርጋለች ተስቢህ ትላለች ማለት ነው ተህሊል ተክቢር ሌላም የዚክር አይነቶችን ትላለች ማለት ነው ስለዚህ የዚህን ጊዜ ያን በመሐደማ ያን ስራ በመስራቷ ደግሞ እህተሳብ አድርጋለች ሌላ ኢባዳ ዚክር በመዘከሯ ቁርአኑን በመቀሯ ያለች ሌላ ኢባዳ ስለዚህ አያችሁ ወንድን ልጅ በለጠችው አልበለጠችው በለጠችው ማለት ነው እሱ ምሳሌ ቤት ውስጥ መስጂድ ቁጭ ብሎ ምን ያያረገ ነው እየቀራ ነው ወይ ደግሞ ተስቢህ ዚክር ያደረገ ነው እሷሳ ስራው እየሰራች አያችሁ በተጨማሪ ከሱ በተጨማሪ ምን አለ ያ የቤት ስራ የነሱ ፍጡር ማዘጋጀት ያ አጅር ትልቅ ነው የነሱ ምግብ ማዘጋጀት ያ አጅር ትልቅ ነው ስለዚህ ወንዱ በለጠችው አልበለጠችው በለጠችው ይሄ ግን ምታቅ አላህ የወፈቃት ፈቂህ ሆነች ሴት ናት ይሄን ነገር የምታደርገው ማለት ولن يصرفها يعني اعداد الطعام عن عباده ربها سبحانه وتعالى في نهار رمضان እነዚህ ነገራቶች የቤት ስራ ላይ መሆኗ መጠመዷ ጌታዋን ከማምለክ በቀኑ ክፍለ ጊዜ አህግዳት ማለት ነው አህግዳት አሉ በቃ አንዳንዶች አላህ ይሄ ተውፊቅ ነው አላህ ሲወፍቅ ነው በነገራችን ላይ ቀኑ ሙሉ ማለት ነው ምንም አይዘክሩም ምንም አይቀሩም በዚያ ሲሉ እዚህ ሲሉ ሲሰሩ ሲለፉ ሲደክሙ ይውላሉ ማታ ደክሟቸው ይተኛሉ ማለት ቀኑም ላይ ኢባዳ የለም ማታም ላይ ኢባዳ የለም ደክሟቸው ይተኛሉ ሌሊት መስገድ የለም ቁርአን ማختም መቅራት የለም ዚክር የለም خلاص ሁሉ ምግብ መስራት አንዳንዶቹ ደግሞ በዚህ ላይ ብቻ ጊዜያቸው የሚገሉ ያኒ ተፈኑን في الطعام ምግብ በማዘጋጀት ላይ ተፈኑን አይደል ያቺ ሳምቡሳ እንዲጠብሳ ብታመጣው ምን አለ አንዴ አግድም ስታስተኛው አንዴ ክንፍ ስትሰጣው አንዴ ኮከብ ስታደርገው በቃ ያቺ ነገር እኮ ነው አራት አይነት አምስት አይነት ስታደርገው ጊዜው ትገላለች ማለት ነው ያ ምን ይሆናል خلاص አንዴ የሆነ ነገር ሰርቶ ማቅረብ ተፈኑን ላይ ብቻ እነዚያ ነገር ላይ አንዳንዶች ውድድር በቃ የረመዳን ሲወጣ በቃ የምግብ አይነት አሰራር በመስራት የሚወዳደሩ በዚያ ላይ ማለት እንትን የሚሉ አሉ ይሄ ትክክል አይደለም እንዲህ አይነት ሴቶች ምን አሉ እንደዚያም በኢባዳ የሚጠመዱና በዚያም ጎልጎ ስራቸው እየሰሩ በኢባዳ ላይ የሚጠነክሩ فهنيئا للمرأة المسلمة እንዲህ አይነት ሴት ምንኛ ያማረ እንዳላት ምንኛ ያማረች ናት ሐቂቃ ተስቢህ ያደረገች አላህን ያወሳች የሰራችውስ ምግብስ ምንኛ እሱን የበሉ ሰዎች ምንኛ ነሻጥ ያገኙ ይሆናል والله ሐቂቃ ነሻጥ ያገኛል ማለት ነው አንዳንድ ምግብ እኮ ገፍላ የሚሰጥ እንትን ሚላል ማለት ነው ነሻጥ የሚሰጥ ሊሆን ይችላል ማለት ነው ስለዚህ አደራ ይሄ ነገር ልመስል التي تخدم زوجها واهل بيتها وهي يعني تحتسب الاجر عند الله عز وجل ومع ذلك لا تشغل عن ذكر الله لا تغفل عن ذكر الله ይሄ ከመሆኑ ጋር ከአላህ ዚክር ከመውሰድ ከኢባዳ ተሰናከል
وتقوم بما تستطيع من العبادات في نهار رمضان برمضان በቀን ክፍለ ጊዜ አቅማን በቻለው ኢባዳ ተቆማለች ስለዚህ ጊዜ መስጠት ዋናው ነገር ጊዜያችሁ ምን ማድረግ ያኔ ፕሮግራም ማውጣት ማለት ነው እንደ ዝም ብሎ እዛዚህ ሳይሆን ፕሮግራም ማውጣት በፕሮግራም መዘጋጀት ከዚያ ለቁርአን ፕሮግራም መስጠት ምሳሌ ከሰገደች በእያንዳንዱ ሶላት በኋላ ማለት እያንዳንዱ ሶላት ከሰገደች በኋላ ሁለት ሰፍሐ ወይ ደግሞ ሶስት ሰፍሐ በጣም ቀላል እኮ ነው የሆነ ክፍት ጊዜ ስታገኝ ስራው አጠናቃ ቶሎ ስራውን ታጠናቀና ቀን ሙሉ እዛ መዋል የለም ቶሎ ስራውን አጠናቃ ወደ ዒባዳው ሄድ ማለት ነው ዒባዳውም ደግሞ እነሱ ከመሐደም ያዘናጋቸው ሁለቱን ምን አድርጉ ያኔ ቃሪብ ወሰዲዱ ሁለቱን ማች ያደረጋችሁ ማለት ነው አይ እኔ ኢባዳ ላይ በርሽ ተብያለሁ ምናምን ብለሽ እንደዛ ብሎኛል ብለሽ ደግሞ ሌላ ችግር እንዳታመጪ የሚበቃቸው ምግብ አዘጋጂ ማድረግ ያለበሽ የቤትን ስራ ተወጪ እዚያ ላይም ደግሞ መጠመደደባችሁም ቶሎ ያን ጨረሳችሁ ወደ ኢባዳ ማለት ነው ወደ ዚክር ወደ ሶላት ወደ ቂራት ቂያሙል ለይል ተራዊህ ወደ መስገድ አቅማችሁ በቻለው ማለት ነው 11 ረካ አቅማችሁ ካልቻለ ከዚያም በታች ከቻላችሁ ከዚያም በላይ ያ ላይ መሆን ግድ ይላል ማለት ነው ያ ላይ መሆን فانها قد فازت فوزا عظيما በዚህ ትልቅ ፈውዝ እድል ስኬታማ ትሆናለች ይላል ትልቅ የሆነ እድለኛ ስኬታማ ትሆናለች ስለዚህ ማختም አለባቸው وكذلك قيام መቆም አለባቸው وكذلك ذكሮች በደም ማብዛት አለባቸው وكذلك የቤቱን ስራ መስራት አለባቸው አያችሁ አላህ እኮ ለእናንተ መስጂድ ግዴታ አላደረገባችሁ ብዙ ነገር አለ ማለት ነው ያን እድል ተጠቅማችሁ በቤታችሁ ላይ ሶላታችሁ በትክክል መስገድ ብዙ ሴቶች ያሏል የቤት ስራ የኢፍጣሩ ዝግጅት ምናምን ነገር ሰዓት አይኖራቸው ማለት ነው አዛን ሲባል እንደው ቢተውት ሰላት ቢሰገድበት ላይ የማይጣር ነገር ይጦርና እሱ ላይ ሰላታቸው ያሳልፋሉ ማለት ለምን ፕሮግራም አዘጋጀት ምን ሳለ መጥበቅ መግባት ያለባት ሰዓቷን አይተማ ከሰላቱ የማይጋጭ ይሄ ራሱ ብዙ ሴቶች ይሸወዱበታል ማለት ነው የምግብ የሚሰሩበትን ሰዓትና የኢባዳ ሰዓታቸው ማታ ያደርጉት ማለት ነው መግባት በሌለባቸው ሳይገቡና ያን ተተውት ከመጡት ሊበላሽ ነው ከሰገዱ ካልሰገዱም ከባድ ነው ያን ነገር ግን ሆነም ቀረ እንደው ያ ቢበላሽ ይሻላል ግን ያም እንዳይሆን ምን ማድረግ ትችላለች ማስማማት ትችላለች መግባት ያለባትን ሰዓቷን ፕሮግራም አውጥታ ምን እንተማት አለባት ሱና ማምለጥ የለበትም 12 ቀብሊያዎች ባዲያና ቀብሊ 12 እነዚያ ነብዩ ሰለላሁ ዐለይሂ ወሰለም እነሱ የሰገደ ሰው ጀና ቤት ይገነባላት ያሏቸው وكذلك ትርፍ ሰዓት ካላት ዝም ብላ ለምሳሌ እስከ ዙሁር ትርፍ ሰዓት ካላት ሁለት ረካ ተጠወል ከዙሁር እስከ 10 ተጠወል ሁለት ረካ ከም በይነ المغرب والعشاء ተጠወል መስከር ትችላለች ማለት ነው እንዲሁ ሌሊት ማለት ነው ከዚህ ጋር ሁለት ረካ መስከር ትችላለች ሱና ማምለጥ የለበትም ዱሃ ሰላት ማምለጥ የለበትም አዝካር الصباح والمساء ማምለጥ የለበትም አዝካር ነው ማምለጥ የለበትም እነዚህ ነገራቶች ከጠበቀች باذن الله እቺ ሴት ማለት ነው في الدنيا والاخره الله سبحانه وتعالى خيرون መልካም ሁሉ ይወፍቃት ትሆናለች ማለት ነው الله سبحانه وتعالى ሁላችንም ከሚጠቀሙበት ያደርገን ማለት ነው